ሰላም አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ኢድ ሙባረክ ብለናል። ቪዲዮ ከተቀረጸ የኢድ ለታን የተቀረጸው እያጸዳሁ ቤት ምናምን ለኢድ ፏ ያደረግን ያው ከኢድ ቀን ሮብ ዕለት ከሰዓት የሆነ ትንሽ እንትን ሲያጋጥመኝ ድንጋጤው ጋራ ምናምን ረሳሁት። ከዛም በኋላ እና አጋጣሚ ዛሬ ነው ጓደኛዬ እንደው ተውሽ እንዴ ማስተር ትዝ አለኝ ለክም ቪዲዮ ቀርጬ ነበረ እና ኤዲት አደረኩት አሁን ገና ማለት ነው። እና እዚህ ጋር ልጅ ተኝታ ስለነበር ነው ጨለማ ነው፣ መብራት አላበራሁም። በኋላ እንትን እየጠራረኩ እያለ ትነሳለች ማለት ነው። ከተነሳች በኋላ አጸዳሁኝ ጠራርጌ ምናምን ወላውዬ እመጣለሁኝ። እና ያጋጠመኝ ነገር በዛን ሰዓት እኔ እዚህ በፊት አጋጥሞኝ አያውቅም። የዛን ቀን ለምን እንደሆነ አላውቅም። በነገ ጠዋት የሚሄድ ቀን ሐሙስ ማለት ነው። ኢድ ሮብ ነው ሐሙስ ሰደቃም ስለነበረ ስራ እየሰራ ነበርና ሽንኩርት ባም እየከተፍኩ እያለ እዛ የትኞቹ ባለ ሰደቃዎቹ ልጅ አጋጣሚ ደም ለብሶ ሲመጣ ሳይው ደንግጬ ፌንት ነቀልኩ። ከዛ ልጁን ተተው ደግሞ ወደ እኔን እንደገና ወዲያ ያደጉ ገባ። ያው እንቅጥቃጤውም ውሃም ሲደፉብኝ ምናምን እንደዚህ በልቤም በራሴ ምንም ነቃሁኝ። ከዛም ያው ከዛ በኋላ ነገሮቹ ስብስብ ባሉ እና ቪዲዮውን እስከመጨረሻ ድረስ እንትን በደንብ ተሳለለው እዚህ ጋር እንደደረስኩኝ ዩቲዩብን የምተውበት ምክንያት ደግሞ ያው የሚያየው ስለሌለ ምን አደከመኝ በሚል እና አበረታቶኝ እስኪ ዋ እዛ እዚህ ጋር የምታዩት ወንድሜ ክፍል ነው። ያው ዕቃ ቤቱ እንዳይጠበይ ብዬ ፍሪጅን እዚህ አስገብቼበት ነው። እዚህ ጋር መስኮቱ የጎረቤት ያሳያል በውጭ ማለት ነው። በሰላያን ፓፓዬ ደግሞ ትታያለች። ያንን የተውነው ያው ጎረቤት ጋር ለመገናኘት ነው በዚህ ማለት ነው። በርበሬ እናሰጣለን መስኮቱ። ይሄ ቆሻሻ አይደለም ከለር የምታዩት እንትን ነው። ዝናቡ ሲጥልበት ምናምን እንትን ብሎ ነው ማለት ነው። ይሄ የኤዲቶብ ነው በወንድሜ ነው ነይ እንደምታዩት ማለት ነው። ይሄም እዚህ ጋር የሚተኛበት ነው። ወደዛ ያው ታውቃላችሁ ቆሻሻ ስለሚኖር አንቺ ላይ አለች ኩቻ አይጥ እና እንደዚህ ነው ማለት ነው። ምንጣፉ የራሱ በፊት ሌላ ከለር ነበረ በር ላይ መግቢያ ያለው፣ አሁን ደግሞ ተመሳሳይ ሆነ ማለት ነው። ይሄ ሻወር ቤት ነው። እዚህ ጋር ደግሞ የሚታክል ልለዋ ቅድም ተኝታ ስለነበረ መሬት ላይ ተኝታ ስለነበር ጨለማ ነበር። አሁን መስኮት ከፍቼ ነው እንደዚህ ብርሃን የሆነው። እንደዚህ ነው እላችኋለሁ። እዚህ ጋር ካልጋው ጣግ በፊት የነበረው ኮሞዲኖ ነበረ። ኮሞዲኖ አንስቼ የቲቪ ስታንዱን እቃ አደረደርኩበት ወደዚህ እንደምታዩት ብዙ እቃ ይዞልኛል። በዚህ በኩል ደግሞ ትንሽ ወንበር ነበረች። ከወንበሯ ላይ ደግሞ ትንሽ ቲቪ ያለች የድሮ ቲቪ፣ እነሱን በጨርቅ ሸፍኛቸው ያምራል። አሁን በአንድ ላይ ሆኖ አንድ አይነት ከለር ሆኖ ያምራል። ዝሮ ቴሌቪዥኑም ያው መቀመጫ ቦታ ካለው ይሄ ነው። እዚህ ጋር መስኮት ነው ለፀሐይ ተብሎ በዘንዘራ ተሸፍኖ ነው። እዚህ ጋር አልጋችን ዱላባችን ነው። ይሄን ይመስላል እንግዲህ ብርሃን በጣም ስለሚያመጣ አያስተኛም ማታ። ለዛ መጋረጃ የማደርገው መኝታ ክፍል እዚህ ጋር መጋረጃ አለ። ዘረጋሁት። አሁን ይጨልማል። መጋረጃውን ትንስል ስዘረጋው ይጨልማል። ታዩታላችሁ። አይታችሁ አወርተን ሳበራው ቦጋ ላይ ይታያል በደንብ። ይሄን ይመስላል የምንተኛባት ክፍል። እቺን ትመስላለች። አበረታቱን። በነገራችን ላይ ያልጋው ነዱላቡ ጠንካራ ነው። ድሮ የቆየ ስለሆነ ጠንካራ ነው። እንዳሁኑ አይነቱ አይደለም። እና ሌላንም የኔም እናቴም ዕቃ ምናምን እዚህ ተደርድረዋል። ብዙ ጥቅም ባይኖረው መቼም ደህና ነው እላችኋለሁ። አሁን ወዴት ነው የምወስዳችሁ? እዚህ ጋር ዕቃ ቤት ነው።
በኋላ እንገባበታለን ቡቅሬ ምናምን ስለምናይ ማለት ነው። እዚህ ቤቱን ከወላወልን ከጠራረግን ምናምን በኋላ ነው እንደምታዩት። በነገራችን ላይ ይሄ ምንጣፍ ደስ ይለኛል፣ ከለሩ ደስ ይለኛል። እቺ ላይ ያላት ደግሞ በመኪናዋ ሽር እያለች ነው። ታይ አወዝ ወጂ ያቺ የቅድሚቱ ፍራሽ አለ እዚህ ጻው ማታክ ሞተይ በረረይ ሎሎ ግፊው ናይ ግፊውና ናይ ታሊ ልልሻ ፋ አድርገነዋል ነው የሚባለው። እዚህ ሳሎኑ በር ማውጫ ነው። ግድግዳውን ግን ጌጦች ምናምን ቦታቸው አልቀየርኳቸውም፣ እንደዛው እንዳሉ ናቸው። እኔ አንድ ጸባይ አለኝ። እሱ ምንድነው? በቃ አንድ ነገር ከአንድ ቦታ ላይ ሁል ጊዜ ማየት አይመቸኝም፣ አልወድም፣ ድብር ያደርገኛል ትንሽ ቀን ከተቀመጠ በኋላ እና ፍራሽ መሆኑ ደስ ይላል። በተለይ ሰፊ ሳሎን ያላችሁ ደስ ይላል። ዛሬ 3 ፍራሽ አድርጊው ከሆነ ሳምንት ደግሞ 2 ፍራሽ አደርገዋለሁ። በል ሲለኝ ደግሞ 1 ፍራሽ ብቻ አደርገዋለሁኝ አነባብሬ ማለት ነው። አንድ ዛሬ በግራ ከሆነ ነገ በቀኝ በቃ ደግሞ በሚቀጥለው በትኑ በመገረጃው በኩል አደርገዋለሁ። ቡቅሬ ተጠምቋል። ቡቅሬው እዚህ ተከትክቷል። ጉዳዩ ገብቷል። እችት ማርኩ መርጠር አሁን ደግሞ ወደ ዳቦና ወደ እንትኑ ሰዳችሁ ደግሞ ዳቦአችን ያው ተበልቷል የሚባል ተቆርሶ ከቁርስ ጀምሮ የተበላ ነው ማለት ነው። እዚህ ደግሞ ወጣችን ማሻአላ አቦቆት ልጅንጋራ ስጋ ይሄን ይመስላል እንግዲህ ሂዱ። እዚህ ጋር ክክም አለ። ክኮት አልቋል። ያው በቅንተን ነው በስለ በሚሰራው የኛ ክክ። እዚህ ደግሞ አልጫ አለ። አልጫ በጎመንና ድንች እና ኢሉ እንደዚህ ነው እላችኋለሁ። እንግዳችንን ዝጋውን ምሳችን እንበላለን። ቴሌቪዥናችንን ተበላሽቶ ነበር አሰራሁ እንበለው። ትንሽ ችግርም ካለ በቃ 300 ነው የሚሉት። በቃ ፏ ብለናል። አሁን ምሳ ልንበላ ነው፣ ቡናችን እንጠጣለን። በቃ እናንተም ባላችሁበት ፏ በሉ።